በዋግምራ ብሔረሰብ አስተዳደር በግብረሰናይ ድርጅቶች የሰሩ ልማቶች የፎቶ አውደ ርዕይ መርሃ ግብር በሰቆጣ ከተማ ተካሂዷል። ህብረተሰቡን በዘላቂነት ተጠቃሚ ለማድረግ የመስኖ ግንባታ፣ የትምህርት፣ የጤናና የውሃ ተቋማት ግንባታ እንዲሁም የትምህርት ቤት ምገባ መርሃ ግብር ማጠናከር እንደሚገባም ተመላክቷል። እንግዲህ ዛሬ በተመለከትነው የፎቶ አውደ ርዕይ የተለያዩ መንግስታዊ ያልሆኑ ድርጅቶች በተለያዩ ሴክተሮች ላይ የሰሯቸውን ስራዎች የደገፏቸውን ድጋፎች የሚያሳይ አንድ ላይ ጠቅልል አድርጎ የሚያሳይ አውደ ርዕይ ነው ያየ ነው። ያው ከዚህ ቀደም ከነበሩ መሬት ላይ ሄደን ፊልድ ላይ ሄደን ከምናያቸው ለየት የሚለው ፊልድ ላይ ስትሄድ የተወሰኑ ቁጥሮች ላይ ነው ልታይ የምችለው፣ የተወሰነ ቦታ ነው ልታይ የምችለው። አሁን በሁሉም በብሔረሰብ አስተዳደሩ ባሉ ወረዳዎች የተሰሩ ስራዎችን በአንድ ላይ በዚህ ልክ ማየቱ አንድም ላንደርስበት እንችል የነበረውን ቦታ በአንድ ላይ እንድናይ እና የተመቀራረበ መረጃ አንድ የሆነ መረጃ እንዲኖረን የሚያደርግ ነው። ዛሬ ላይ ከተመለከትናቸው ስራዎች አንዱ የትምህርት ላይ የተሰሩ ስራዎች ናቸው። ትምህርት ላይ የሚሰሩ መንግስታዊ ያልሆኑ ተቋማት በተለያዩ ዘርፎች ላይ ስራ ይሰራሉ። በዋናነት ከቅድመ አንደኛ ጀምሮ በተለይ አንደኛ ደረጃ ላይ እና መካከለኛ ደረጃ ላይ ድጋፎች ያደርጋሉ። የድጋፎችን አይነት ወደ ውስጥ ገባ ብለን ስናየው የትምህርት ተቋማት ገጽታ ግንባታ ላይ የሚሰሩ መንግስታዊ ያልሆኑ ተቋማት አሉ። ቁሳቁስ በማቅረብ ላይ ትኩረት አድርገው የሚሰሩ የመንግስታዊ ያልሆኑ ተቋማት አሉ። ሌሎች ደግሞ በተለይ የትምህርት ቁሳቁስ ከማቅረብ ላይ ገጽታን ከመቀየር ላይ እና የትምህርት ጥራትን ለማስጠበቅ የሚያስችሉ የተለያዩ ሞዳሊቲዎች ላይ ተሳትፎ የሚያደርጓል። ዘንድሮ እንግዲህ ለየት ለማድረግ የተሞከረው ባለፉት ዓመታት እያደረግነው የነበረው በአብዛኛው በመስክ የሚሰሩ ስራዎችን በመስክ በማየትና ተመልሰው ደግሞ የጋራ ውይይት የማድረግ ነው። ዘንድሮ ግን ለየት ባለ ሁኔታ የፎቶ አውደ ርዕይ እንዲካሄድ ነው የተስማማ ነው። እንግዲህ ይሄ ፎቶ አውደ ርዕይ እንግዲህ እንዳያችሁት በአዳራሹ ውስጥ እንግዲህ በርካታ የሆኑ ኤንጂኦዎች አሉ። እነዛ የሰሯቸው ስራዎችን በፒክቸርና በፎቶ ለታዳሚው ለማሳየት ነው የተሞከረው። ይሄም እንግዲህ በአጭር ሰዓት በአጭር ጊዜ ሁሉም መንግስትና መንግስታዊ ያልሆኑ ድርጅቶች የሰሯቸውን ስራዎች ላይ የልምድ ልውውጥ የምናደርግበት ነው። እንግዲህ ወረዳ ላይ ሂደን ጊዜ ያለ ሌሎች ነገሮች ያን ሊቆጥብ የሚችል ነው። እንደገና ደግሞ ኤክስፒሪያንሱ ደግሞ በጣም ሰፊ የሆኑ አንዱ ካንዱ ልንማር የምንችልበት ስለሆነ ጠቀሜታው በጣም የጎላ ነው ብዬ አስባለሁ። እንደ ዋግምራ ብሔረሰብ አስተዳደር ወደ 21 የሚደርሱ ግብረሰናይ ድርጅቶችና በስራቸው ወደ 32 የሚደርሱ ፕሮጀክቶች ይዘዋል። የቆይታ ጊዜያቸው ከኢመርጀንሲ ከ3 ወር እስከ 5 ዓመት ቆይታ ጊዜ ያላቸው ናቸው እነዚህ ድርጅቶች ማለት ነው። አጠቃላይ የሀብት ምጣኔያቸውን ስናይ እስከ 4 ቢሊዮን የሚጠጋ ሀብት ይዘው እየተንቀሳቀሱ ነው ያለ። ከመልሶ ግንባታው ባሻገር መስኖ ስራዎች ላይ፣ የግብርና ስራዎች ላይ፣ የትምህርት ስራዎች ላይ፣ የጤና ስራዎች ላይ፣ ግንባታዎች ላይ የሚሰራው ስራ እጅግ ጥሩ የሚባል ደረጃና ህብረተሰቡን ተጠቃሚ እያደረገ ያለበት ሁኔታ ነው ያለ። ከዚህ ተነስቶ ወረዳዎች ይህን ተሞክሮ እንዲሰፋ ነው የሚፈለገው። ስለ ኤንጂኦዎቹ ስራ ሰው በአጭሩ ሊገነዘብበት የሚችል ስራ ስለሆነ ይህ እሱ ነው ተሞክሮዎችን እያሰፋን ከዚህ ኔክስት ደግሞ ክሬቲቪቲዎችን ተጠቅመን እንዴት ነው ለህብረተሰቡ እንደዚህ የሚሰሩ ስራዎች ተደራሽ የሚሆኑ ችግሮችም ካሉ በጋራ እንዴት ነው ሶልቭ የምናደርገው የሚለውን ነገር በጋራ አዳዲስ ነገሮች በማያሰላች መልኩ ነገር ግን ሰው አዌር በሚሆንበት ደረጃ ስራ እየሰራንም እንቀጥልበት ሁኔታ ነው ያለው። በመርሃ ግብሩም የብሔረሰብ አስተዳደር የወረዳዎችና ከተማ አስተዳደር እንዲሁም የግብረሰናይ ድርጅቶች አስተባባሪዎችና ባለሙያዎች ተሳትፈዋል።